ፓርት በዛች ብቻ አንደርስታንድ ላደረገው አልችልም። ሙሉ እንትኑ እስቲ ሙሉ አንብበው። እኔ ገርማ ሙሉ አንብቤዋለሁ፣ ግን መልስም እስከሆነ ሙሉ የተናገረበት ወይ እዚህ ጋር የተጻፈበት አውዱ ኮንቴክስት የሚባል ነገር አለ። ታውቃለህ አይደል? እሱን ቼክ አድርገህ ንገረኝ አንተ። እሱ እኮ ያንተ ግዴታ ነው። እኔ ሙሉ አንብቤዋለሁ ብያለሁ፣ ግን እንደዚያ የሚል አላገኘሁም። ያገኘሁት ነገር እንደሚገርምህ ቀጥሎ ተመከት ምን እንደሚል ኋላ እንዳያጸጽትህ ልብህን ጉልበትህን ለሴቶች አትስጥ ነው የሚለው። ይገርምሃል እዛ መጽሐፍ ምሳሌ ላይ እና ከባድ ነገሮችን ያገኘሁት እዚህ ጋር ደግሞ የማመን እንደሚል ከልብስ ብል ይገኛል ኃጢአት ሁሉ ከሴቶች ይገኛል ይላል። አየሁ አይደለ? ሴቶች የኃጢአት መገኛ ናቸው፣ ከሴት ቸርነት የወንድ ንፍግነት ይሻላል ደግሞ ይላል። ግራ ገባኝ እኮ እኔ። እዚህ ጋር ደግሞ ውርደት ናት ይላል ሴት ልጅ እና እውነት ክርስቲያን ሴቶች ውርደት ናቸው ማለት ነው? በጣም ገርሞኛል። ምን ትላለህ አንተ? ማለት ያው ስለ እኔ አሁን እውነት ለመናገር አሁን ያነበብኩበትን ኤሪያ እንትን አላነበብኩትም፣ መልስ መስጠት አልችልም በዚህ ዙሪያ እውነት ለመናገር። በቃ እናመሰግናለን። ዋናው መማሪያ ነው። ያው ስክሪንሾት አድርገው እሺ፣ ከዛ ያላችሁም ስክሪንሾት አድርገው ይጠቅማችኋል። መጽሐፍ ቅዱስ መጽሐፈ ሲራክ ነው። ግን ሴት ልጅ ውርደት ናት ይላል። እኔ እናት አለኝ፣ ጎረቤቶች አሉኝ፣ የማውቃቸው ሴት ወገኖቻችን አሉኝ። እነዛ በሙሉ ውርደት ናቸው፣ ቁስል ናቸው የተባለ ነው ያለው፣ ኃጢአተኛ ናቸው የተባለ ነው ያለው። እና ምን አደረጉ የሚል ነገር ተነስቶብኛል። ለማንኛውም አይተኸዋል። ልጨምርልህ ወይስ ደግሞ ወደ ስንቀይር? ኧረ ችግር የለውም። እስኪ ጠይቅ እንግዲህ። እሺ አንድ ነገር ደግሞ ልጨምርልህማ። ይሄ መጽሐፍ ይታያል። እዚህ ጋር ደግሞ ሰይጣን ናቸው የሚል አገኘው። ግን እኮ አይ ቲንክ የቅድሙ ማለት ነው ኢምራን፣ የቅድሙ እኮ አይ ቲንክ እኔ ያልኳውም ምዕራፍ ስንት ነው ያልከኝ? ምዕራፍ 25 መጽሐፈ ሲራክ ምዕራፍ 25 አሁን ተንኮለኛ ሴት፣ ቁጣ ያላት ሴት ምናምን። አሁን መጽሐፍ ቅዱስ ብዙ ጊዜ ዲቴይል እንትኑ ማለት የሆነ ያው ከፈለከው ይኸው እስኪ 18 ጀምሮ እናንብበው። ችግር የለውም ግን ይሄ በዚህ ጋር ቆመና መጀመሪያ እዚህ ጋር ጨርስ። እስኪ 18 አሳየኝ። 18 ነው ተዋል። ቆይ ላውጣልሽ ሙሉ ይከፈት መጽሐፈ ሲራክ 25 አይ ከ18 ጀምሮ እስኪ እናንብበው፣ ወይ ከ17 ምናምን ችግር የለውም። ሲራክ 25 20 እዛው ላይ ያለ እኮ ስክሮል ማድረግ እኮ ነው የሚጠበቅብህ። አይ አይደለም፣ እሱ መጽሐፍ ቅዱስ ላይ ከፍቼልሃለሁ። ያው ዙም ላድርግልህና ከፍቼዋለሁ። ያው ከቁጥር 18 ያው ቁጥር 18 እዚህ ጋር ነው ያለው። አረ ኢምራን ተው በእናትህ። አሁን ለምን ዞር አደረከው? እኔ እኮ ያው ራሱ መጽሐፍ ቅዱስ እኮ ነው ይሄኛው። እኔ ፖሊስ በእግዚአብሔር ይሄኛው እኔ ሐቢብ ይሄኛው እኔ ራሱ ምን ይላል? የሆነ ነገር እኮ ራሱ ኖ አልገባህም። ላስረዳህ። ቆይ ይሄኛው ፓርት ይሄኛውን ስክሪንሾት አድርጌ ቀብቼው ነው ቀለም ገባ። ቀለም ቀብቼው ከታረከው እኮ ያው ራሱ ነው። ያው ቆይ እዚህ ጋር ይታያል። ምንድን ነው የሚለው ይሄ መጽሐፈ ሲራክ ምዕራፍ 25 አዎ። ግን ዞር አድርገህ ከታረከው እኮ መጽሐፍ ቅዱስ አለ። ይሄኛው እኮ ሳምሰንግ ነው ነው ኢምራን፣ ሳምሰንግ ኖት ነው እሱ። እዚያ የለውም ቁጥር ከላይ ነው። ከፍ ባለ እሺ ምን ላድርገው? እዚህ ጋር ዞር አድርገህ ከታረከው እኮ ታብሌቱን ምን ነው ከታረኩት? ይኸውልህ መጽሐፈ ሲራክ ምን አደረኩት? እሺ ስምንት የሚለው ምንድን ነው? ስለ ተንኮለኛ ሴት ነው የሚለው። ያው እዚህ ጋር እኮ እና ቁጣ ስላላት ሴት ለምን እሺ ታብሌቱን ዞር አደረከው? ታብሌቱን አረ ዞር አድርጉ። ላወጣልህ ነው መጀመሪያ ላስረዳ። እንዴት መሰለህ እዚህ ጋር ያለው ይሄኛው መጽሐፍ ቅዱስ ስክሪንሾት አድርጌው ነው። እሺ የትኛው ልክፈት? ምረጥ አንተ። ያው እጄ እዚህ ጋር የትኛው ልክፈት? የምርከታች ያለው ዞር አድርገህ ይሄኛው ፋይል ነው አሉ ይሄኛው ፋይል ነው። አልገባህም እንዴ? እሺ ግን የትኛው ልክፈት? ምረጥ አንተ። አሁን እሺ በምን እንትን ልበል? አሁን እኔ አሁን ባለውበት ቦታ መጽሐፍ ቅዱስ አልያዝኩም እና እንዴት ልመን? ዞር አድርገህ እኮ ላጣረካት ላስረዳህ። እንዴት መሰለህ ይታይሃል፣ እነዚህ ይታይሃል። ተው በእናትህ ለሰው እንዲገባ ይሄ እዚህ ጋር ይታይሃል። ምንድን ነው ይሄ? ይታይሃል። እሺ ይሄኛው ፋይል ነው። እሺ ወንድሜ ፋይል ምንድን ነው? መጽሐፍ ቅዱስ ገባሁኝና ስክሪንሾት አድርጌ ወደዚህ አመጣሁ። ተው በእናትህ አሁን ስለ ኮምፒውተር ስለ ታብሌት ምናምን እኔ ማለት ነው። ቀላል ነገር እኮ ነው። በየትኛው ልክፈትል? ምረጥ አንተ። በየትኛው ልክፈትል? በዚህ ልክፈትል ወይስ መጽሐፈ ሲራክ ምዕራፍ 25 ከ18 ጀምሮ የሚያወራው ስለ ተንኮለኛ ሴት ነው። እንክፈተው። ያው እዚህ ልክፈተው። እሺ ያው ልዝጋ። ሙሉ መጀመሪያ ሙሉ ልዝጋ።
ያው ሙሉ ዘጋው ይታያል። ሙሉ ዘግቻለሁ ይታያል። አሁን ልክፈት። ያው አንተ ራሱ እያየህ ያው ኦርቶዶክስ ባይብል ከፍቻለሁ። እሺ ያው ተቀምጧል እዚህ ጋር አድርገዋል እኮ ኦልሬዲ ካት ያረከውን ሴቭ አድርገዋል እኮ ይምራ። እሺ የትኛው አወጣልሽ? ምረጥ አንተ የትኛው ይውጣልህ እኮ አልኩህ። የትኛው ይውጣልህ? ይሄኛው ወይስ ደግሞ እኔ ከታ ያደረኩት? እሺ ይሁን። እሺ እኔ እንግዲህ አሁን እዚህ ታያህ ምንድን ነው የሚለው? ይሄ ታያህ ምንድን ነው የሚለው? መጽሐፈ ሲራክ እሱማ መጽሐፈ ሲራክ ይላል እኮ። ስንት ምዕራፍ ስንት ነው? ምዕራፍ 25 እኮ ሴቭ አደረከው ኦልሬዲ ካት ያረከውን እኮ ሴቭ አደረከው። እሺ የትኛው ልክፈት? ግራ ገባኝ እኮ የትኛው ይከፈት? እሺ ንገረኝ። አንብበው ዝም ብለህ አንብበው። እሺ ከ17 ጀምሮ እናንብበው። ከ17 ያው 17 እዚህ ጋር ክፋቷ መልኳን ይለውጠዋል። ኖ ይሄው ከ16 ላይ ራሱ ምን ይላል? ከክፉ ሴት ጋር ከምትኖር ከአንበሶችና ከምድር አውሬዎች ጋር መኖር ይሻላል ይላል። አሁን እያወራ ያለው ስለ ክፉ ሴት ነው። ኢምራን ፕሊዝ እዚህ ጋር ያወራው ትክክል ነህ። አዎ ልቀጥል። እዚህ ጋር ያወራው ስለ ክፉ ሴት ነው። ልቀጥል። አሁን አስጨርሰኝ። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ድብ መልክ ያጠቁረዋል ይላል። አሁን ኢትስ ኢን ዘ ሴም አውድ ላይ ነው ያለው። ተቀብያለሁ። ባሏንም በባልንጀሮቹ መካከል ይንቁታል፣ መራራ ሐዘንንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷም ወደ ኃጢአት ዕድል ታደርሳለች። አሁን ስቲል ስለ ክፉ ሴት እያወራ ነው። ይሁንልህ፣ ቀጥል። የአሸዋ አቀበት ምናምን ይላል። አንብበው። ኖ አንብብ። የአሸዋ አቀበት የሽማግሌዎችን እግራቸውን እንደሚያደክም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። ቀባጣሪ ሴት። እሺ ቀጥል። አሁን ኦፍኮርስ እኮ በቃ ተቀብያለሁ። የሴት መልኳ አያስትህ፣ ሀብቷም አያስጎምጅህ። ተቀበለው። ይሄንን ማንበብ ብቻ አሁን እዚህ ጋር ናና የሴት መልኳ አያስትህ ሲል ስለ የትኛው ሴት ነው የሚያወራው? ሴት ነው ያለው። ኖ ይሄውላ አሁን መልስልኝ። በደንብ አነበብ ነው። እሺ መልስልኝ። ኖ ከላይ ተቀብያለሁ። ቁጥር 18 ላይ ያወራው ስለ ባሏን ስለምትመግብ ሴት ነው ያወራው። ቁጥር 20 ደግሞ ያወራው ስለ ቀባጣሪ ሴት ነው ያወራው አይደለ? ቀባጣሪ ሴት አለች። እዚህ ጋር ደግሞ ያለች አሁን እየመከረ ነው። አውዱ ራሱ ቆይ እዚያው ላይ ስንት ሴቶች አሉ? እዚህ አውድ ላይ ቀባጣሪ ሴት አለች። ቀጥሎ ደግሞ አለች እዚህ ጋር ምን አለች? እዚህ ጋር አይታታል። ክፉ ሴት አለች አይደለ? ስንት ቆጠርክ?